የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 38። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙንም ኤራስ ወደሚሉት አዶሎማዊ ሰው ገባ። ከዚያም ይሁዳ የከናናውያንን የሴውያን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች፣ ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም አውናን ብላ ጠራችው። እንደገናም ደግሞ ወንድ ልጅ ወለደች፣ ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ኪዚብ በሚባል አገር ነበረች። ይሁዳ ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳ የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበርና እግዚአብሔር ቀሰፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ አግባትና ለወንድምህም ዘር አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ላይ ያፈሰው ነበር። ይህ ሥራውን በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያርግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም ሂዳ በአባቷ ቤት ተቀመጠች። ከብዙ ዘመን በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳ ተጽናና፣ የበጎቹንም ጠጉር ወደ መሸለት ሰዎችም ወደ ተምና መጣ። እርሱም አዶሎማዊ ወዳጁ ኤራስ ለትዕማር እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብሎ ነገራት። እርሷም የመበለትነቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎምም እንደገና እንዳደገ ሚስት እንዳልሆነችው አይታለችና። ይሁዳም ባያት ጊዜ ጋለሞታን መሰለችው፣ ፊቷንም ተሸፋፍና ነበርና። ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰችለት። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለትነቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶሎማዊ እጅ የፍየሉን ጠቦት ላከላት፣ እርሷንም አላገኛትም። እርሱም የአገሩን ሰዎች በኤናይም በመንገድ ዳርም ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳ ተመልሶ እንዲህ አለው፣ አላገኘኋትም። የአገሩ ሰዎች ደግሞ ከዚያ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዛበቻ እንደሆነን ትወስደው እነሆ የፍየሉን ጠቦት ሰደደሁላት፣ አንተም አላገኘሃትም አለ። እንዲህም ሆነ፣ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷንም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ለባለ ገንዘብ ነው የጸነሰው። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? ይሁዳም አወቀ፣ ከኔ ይልቅ እርሷ እውነተኛ ሆነች፣ ልጄንም ሴሎምንም አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃዋ ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም አንድ እጁን አወጣ። አዋላጅቱ ቀይ ፈትል ወስዳ በእጁ አሰረች፣ ይህም መጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙንም ዛራ ተባለ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ ድረስ መልካም ቆይታ።